ውድ አትሌቶቻችን ለዛሬው ቀን እንድንሰባሰብ ምክንያት ሆናችሁ እንግዲህ ሁሉም ነገር ለማሸነፍ ነው የተወዳደረው ግን በልጦ የተገኘው ከፍ ብሎ የተገኘው የኢትዮጵያ አትሌቲክስ ብሔራዊ ቡድን ነውና እንኳን ደስ ያላችሁ እንኳን ደስ ያላችሁ ለስፖርት ምናገር በኢትዮጵያ ደረጃ ከአትሌቲክስ ውጭ መናገር ይከብዳል የኢትዮጵያ የምንም የኢኮኖሚው መሰረት ነው ለስፖርቱ አካባቢ ኦሎምፒክ ቢባል አትሌቲክስ ፌዴሬሽን ቢባል ሁሉም የሚተዳደሩት የሚኖሩት በአትሌቶቻችን ውጤት በሚያስገኙት ድልና ክብር ስለሆነ ተደጋጋሚ ክብር ይገባቸዋል ደግመንም ለማመስገን እንወዳለን እናንተም ብታመሰግኑ ደስ ይለናል ክቡር አትሌት ስለሽና የርሶ አባላት የቦርድ አባላት ከተመረጣችሁ በኋላ ለመጀመሪያ ጊዜ ስለተገናኘን እንኳን አሸነፋችሁ እንኳን ለዚህ በቃችሁ እንኳን ለዚህ ክብር በተለይ በኢትዮጵያ ደረጃ ለመጀመሪያ ጊዜ ይመስለኛል ኢትዮጵያ ከአፍሪካ አንደኛ ከዓለም ሶስተኛ ሆና ያበቃችበት እንግዲህ ከጀመሩ ለዚህ ልበቃችኋልና ቀጣዩ የኢትዮጵያ ብዙ ከናንተ የሚጠብቅ ስለሆነ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንዲሁም ክቡር አቶ መኪው በጣም ተርቡላንት በሆነ ሲቹዌሽን ውስጥ መንግስትም ወደዚህ አካባቢ ስፖርቱን እንዲያረጋጉ እንዲመሩ ኃላፊነት ሰጥቶ እርሶም ለመጀመሪያ ጊዜ መጥተው በዚህ በድል ታጅበው የጀመሩት የስኬት ዘመን እንዲሆንልዎት እንደ ኢትዮጵያ ኦሎምፒክ ኮሚቴ ከልብ እንመኛለን መልካም መስራት ነው እንግዲህ ከፊት ለፊታችን ብዙ ውድድሮች አሉ በተለይ የወጣቶች ኦሎምፒክ አለ አፍሪካ ለመጀመሪያ ጊዜ የምታዘጋጀው የዓለም የወጣቶች ኦሎምፒክ አለ ከዓመት ባልበለጠ ጊዜ ውስጥ የሚዘጋጅ ይህም ብዙ ድጋፍ ያስፈልገዋል ብዙ ስራ ያስፈልገዋል ጀግኖች አትሌቶቻችን በስፋት መዘጋጀት ይኖርባቸዋል የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን ከምን ጊዜውም በበለጠ ተገናኝተን ተጠናክረን መስራት ይኖርብናል የሚፈጠሩ ሽኩቻዎች ለሀገር አይጠቅሙም ግጭቶች ለሀገር አይጠቅሙም በተለይ ውድድር በሚቀርብበት ሰዓት ጩኸት በየሚዲያው ስፖርቱን አትሌቱን ይጎዳል ስነልቦናውን ይጎዳልና አይጠቅሙም በተለይ ሚዲያን መለመን እንፈልገው ማህበር አላችሁ አመራሩ እንደፈለጋችሁ መሳደብ ችግር የለውም ግን አትሌቶች አካባቢ የሚፈጠረው ነገር ሞራል በጣም ከባድ ነው ሞራል ይሰብራል ስነልቦና ያጎላል ያን ጊዜ በማህበራችሁ ደረጃ መተላለፍ ያለበትን በማህበር ደረጃ ብትለዩና አሁን በተለይ በቅርቡ የኢትዮጵያ ብሔራዊ እግር ኳስ ቡድን በሄደበት ሰዓት የተደረገው አይነት ነገር በእውነት አይገባም ለኢትዮጵያ ልጆቻችን ከአብራካችን ይወጡ ናቸው የሰጠናቸው ነው ይዘው እየሄዱ ያለው የደከምንባቸው ወይ ምን ያክል እንደሰራን በዚያ ልክ ነው መገመት ያለበትና ያንዳንዱ ሀገር በልጆቹን እንወከለው ባበቃውን እንወከለው ያን ጊዜ ችግሩ የራሳችንን ነው ውጤቱም የራሳችን ነው በዚህ ጊዜ ብሔራዊ ቡድኑ ካተጫወተ ነው የሚያሸንፈው የምን አይነት ንግግር በእውነት ከስም ሰባሪ አስፈላጊ ማለት ነው እንደዚህ አይነት ነገሮች መቆም ይኖርባቸዋል ስለዚህ ካላበረታታን ጥሩ ነገር ካንደበታችን ካልወጣ ጋዜጠኞች አንዳንዶች ጎበዞች ናቸው መናገር ትችላላችሁ ያ ንግግር ግን ለኢትዮጵያ ይጠቅማል ወይ አይጠቅምም የሚለውን ፈትኑ እዩት መርምሩት በዚያ ደረጃ ካልሆነ ሀገራችሁ የምትወዷት ሀገራችሁ ያ የምትሰሩለት ከሙያ አኳያ ላበርክት የምትሉት ነገር ዜሮ ውስጥ ይገባል አይጠቅምም ለኢትዮጵያ ስለዚህ በተቻለ መጠን ተጠናክሮ አብሮ መስራት ይጠይቃል ትችቱን በአግባቡ ሀገርን በማይጎዳ መልኩ መሆን አለበት እንደ ኢትዮጵያ ኦሎምፒክ ኮሚቴ ያው እንደምታውቁት አትሌት የለውም አትሌቶቻችን የሚመጡት ከአትሌቲክስ ፌዴሬሽን ነው ያንኑ መደገፍ ነው እንደ አሁን ቅድም እንደተባለው የኢትዮጵያ ኦሎምፒክ ኮሚቴ በዚህ ውድድር ለዚህ ውጤት ላበቁን ጀግኖች አትሌቶቻችን በጣም ከፍ ያለ ሽልማት እናደርጋለን ከመንግስታችን ጋር በመሆን እንኳን ደስ ያላችሁ እንኳን በድል ተመለሳችሁ ከጎናችሁ ነን ምን ጊዜ አንለይም አብረን እንሰራለን ከሚዲያውም ጋር ከህዝቡም ጋር አብዛኛው ነገር ስለተባለ ብዙ ነገር አይደለም እንደ ፌዴሬሽን ማድረግ ያለብን ነገሮች በሙሉ ለሚቀጥሉት ውድድሮች ከዚህ ተነስተን ለዚህ ውድድር ለቤት ለዓለም ለቤት ውድድር ስንዘጋጅ በነበረው አግባብ
ለሌሎች ውድድሮችም ለኢትዮጵያ ሻምፒዮና ለዳይመንድ ውድድሮችም በተለይ ደግሞ ለቤታችን ጃፓን ላይ ለሚደረገው ለዓለም ዋንጫችን ዝግጅታችንን ይሄንን እንደመነሻ አድርገን ያው ዝግጅታችንን እዚሁ እንጀምራለን ማለት ነው። ግን ብዙ ክፍተቶች እንዳሉ ይታወቃል፣ ብዙ ችግሮች እንዳሉ ይታወቃል። ልጆቻችን የሁሉ ችግሮች ተቋቁማቸው ነው ይሄን ውጤት ያመጣችሁት። ችግሮቹን በዝርዝር ተቀምጧል። በተለይ የማዘውተሪያ ስፍራ ትልቁና ዋነኛ ችግር ነው። እሱም እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ ባህልና ስፖርትን በተለይ ባህልና ስፖርት ሰፊ ስራ እየሰራ እንዳለ ይታወቃል። ተያያዥነት ያላቸው ችግሮች አሉ። እነሱን በቅርብ ለመፍታት ሁላችንም የጋራ ጥረት እናደርጋለን። እናንተም እንድታግዙን ያው ጥሪያችንን ከዚህ ኮዱ እናስተላልፋለን ማለት ነው። ከዛ በተጨማሪ አትሌቶቻችን ጋር አሰልጣኞች ጋር በዙሪያው ያሉ አትሌቶች ትልልቅ ውድድሮች ሲመጡ ውጤቶች እንዲጠፉ እንዲበላሹ የሚያደርጉ አካላቶች እንዳሉ ያው ተገንዝበናል። አሁንም የገጠሙ ችግሮች አሉ። ለዚህ ውድድርም ስንዘጋጅ እነኛን በተወሰነ ለመቅረፍ ሞክረናል፣ ግን በሙሉ ለሙሉ ቀርፈናል ማለት አይቻልም። በተለይ አሰልጣኞች የቅርብ አትሌቶቹ አካባቢ ያላችሁ እናንተ ስለሆናችሁ የሚዲያ አካላት ፌዴሬሽናችንን እንዳለ ሆኖ መንግስትም ኦሎምፒክም እንደዚህ አይነት ችግሮች የተለመዱ ስለመጡ ማስቆም ይገባል ብዬ አስባለሁ። እዚህ ላይ ያው በጥልቀት እንሰራለን ብዬ አስባለሁ። መስራት አለብን። ይሄን ለማድረግ እንግዲህ ሁላችሁም እንድታግዙን እንጠይቃለን ማለት ነው። በአጠቃላይ ግን ይሄ ውድድር ያው ብዙ ነገር አስተምሮን አልፏል። ጥሩ ውጤትን አግኝተናል። የሚያስቆጭ ውጤትን አግኝተናል። ከዚህ ተነስተን ጥሩ ስራ ለመስራት እንሞክራለን። ብዙ ነገር ስለተባለ የተባለው ነገር በሙሉ ወስደን እንሰራለን ማለት ነው። በአጠቃላይ ግን ያው የሚቀጥለው ዓለም ዋንጫ ቅርብ ስለሆነ ዝግጅታችንን ከዚሁ እንጀምራለን። ሁላችሁም ከጎናችን ቁሙ። መንግስትም እንደ መንግስት የኢትዮጵያ ኦሎምፒክ ኮሚቴ ኦሎምፒክ ሲደርስ ብቻም ሳይሆን አትሌቶች ከዚህ ጀምሮ ስለሆነ ትሬኒንጋቸውን ውጤታቸውን ሁሉም ነገር ጀምሮና በጋራ ሆነን ጥሩ ነገር ለማግኘት ጥሩ ነገር ለመስራት ለሀገራችንም ለአትሌቶቻችንም ጥሩ ነገር ለመስራት እንሰራለን ማለት ነው። ያው በሰላም ስለመጣችሁ ይሄንን ተስላምታችሁ አመሰግናለሁ። እግዚአብሔር ይስጥ። በመጀመሪያ ለዚህ ትልቅ አቀባበል ላደረጋችን በጣም ነው የምናመሰግነው። እዛ የነበረው ውድድር ጥሩ ነበር። በአጠቃላይ የነበረው ውድድሩ ጠቅላላው ከዚህ ተምረን ትልቅ የመጣነው ጥሩ ውጤት ነው። ከዚህ የበለጠ ደግሞ ያው ዓለም ሻምፒዮና አለ ቀጣይ። ለዛ ጥሩ ዝግጅት አድርገን ጥሩ ውጤት እናመጣለን ብዬ ነው የማስበው። ለግሌም እንደ ሀገር በአጠቃላይ በጣም እናመሰግናለን ላደረጋችሁልን ትልቅ አቀባበል። አመሰግናለሁ። መጀመሪያ ለዚህ በቀን ተጠሪ ሆኖ ስለፈልጋለሁ። በመቀጠል የውጤት በመውጣት በጣም ደስተኛ ነኝ እና ይሄን መሰለ አቀባበል አድርጋችሁ ስለተቀበላችሁ በጣም አመሰግናለሁ። ቀጣይ 25 ቶኪዮ ዓለም ሻምፒዮና ደግሞ ከዚህ የበለጠ ውጤት እናመጣለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ጀግናዋ አትሌት ፍሬን ኃይሉ እንደምናውቀው በ3000 ሜትር ላይ የወርቅ ሜዳሊያ አግኝታለች። እንኳን ደስ አለሽ። ከዚህ በመቀጠል ጀግናው